የአዲስ አበባ ከተማ ከንቲባ አዳነች አቤቤ የከተማ አስተዳደሩን የ2018 በጀት ዓመት ማጠቃለያ ስራዎች አፈጻጸም ግምገማ ማካሄድ ጀምረናል አሉ። በበጀት ዓመቱ ለመፈጸም ያስቀመጥናቸውን ግቦች ካለፉት 5 ዓመታት አፈጻጸም ጋር አያይዘን የምንገመግም ይሆናልም ብለዋል። አዲስ አበባን ከማይጠቅሙ አጀንዳዎች አውጥተን የልማትና የሰላም ማዕከል እንድትሆን እናደርጋታለን ያሉት ከንቲባዋ ማህበራዊ ፍትህ የነገሰባት ጽዱ፣ አረንጓዴና ውብ እየሆነች በመምጣቷ የዓለም ትኩረትን ስባለችም ነው ያሉት። አዲሱ የመረጃ ነጻነት አዋጅ የዜጎችን መረጃ የማግኘት መብት ለማስጠበቅና ግልጽነትን ለማስፈን ትልቅ ፋይዳ አለው አለ የኢትዮጵያ ሕዝብ እንባ ጠባቂ ተቋም። የተቋሙ ዋና እንባ ጠባቂ ስመኝ ውቤ አዲስ የጸደቀውን የመረጃ ነጻነት አዋጅ አስመልክቶ በሰጡት መግለጫ አዲሱ አዋጅ የዜጎችን መረጃ የመጠበቅና የማግኘት መብት በአግባቡ እንዲከበር ከማስቻሉም በላይ ቀደም ሲል በነበሩ የሕግና የአፈጻጸም ክፍተቶች ላይ ትልቅ ለውጥ ያመጣልም ነው ያሉት። በእያንዳንዱ ተቋም ውስጥ ግልጽ የአሰራር ስርዓት መዘርጋት የተቋማቱ የበላይ ኃላፊዎች ኃላፊነት መሆኑን ጠቅሰው መረጃ በሰነድ ባይዘጋጅም እንኳ በቃል እንዲሰጥ ከተጠየቀ መስጠት ግዴታ እንደተጣለበትም ጠቅሰዋል። የሐረሪ ክልል ምክር ቤት የ2019 በጀት ዓመት ከ12.8 ቢሊዮን ብር በላይ በጀት አጸደቀ። የክልሉ ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ መሐመድ ያህያ ለምክር ቤቱ ባቀረቡት ገለጻ ከበጀት ድልድሉ ውስጥ ከፍተኛ ድርሻ የካፒታል በጀት መሆኑን ገልጸዋል። በዚህም 65 በመቶ የሚይዘው የካፒታል በጀት መሆኑንና ቀሪው 35 በመቶ ደግሞ ለመደበኛ ወጪ እንደተመደበም ገልጸዋል።